መውጣት አለበት። ሁልጊዜ የሆነ ነገር በተፈጠረ ቁጥር እየመጣ ሁልጊዜ አይሙ እኔ ሱቅ በቀየርኩ ቁጥር እኔ ሱቅ በሰራው ቁጥር እኔ የሆነ ነገር ሱቅ ባደስኩ ቁጥር የሆነ ነገር ማርያምን ሀይሚ ማርያምን ሞቅ ሞቅ አርጉት ይሙቅላችሁ። ማሪ ቤት ክፈቱ። ኤፍራት ቤት ይከፈት። በቃ መምጣት ያለበት አካል ይምጣ። አንቺም ማለት መወራት የሚፈልግ ሰው ያውራ። ካላስ አለቀ ደቀቀ። ሌላ ወሬ አያስፈልግም። ካላስ ምንድን ነው በየቀኑ በየሰዓቱ መተት? በዚህ ሰዓት መተት አለ እንዴ? መተት ያለው ነው። ካላስ እንደዛም ከሆነ መረጃ ማስረጃ ይምጣልኝ መረጃ እና ማስረጃ በምኑ ተቀንቶ ነው መተት አሁን የሚሰራው? አዲ ሰው ነኝ። ተሳስቼም ሊሆን ይችላል። ምን ችግር አለው? ሰው ነሽ። በቃ ስህተትም ሊኖር ከተሳሳትኩም ከይቅርታ በላይ ምንም ላመጣ እኮ አልችልም። የሰው ልጅ በህይወት ያ እንኳ ከሆነ አይሙዬ በቃ እናንተ ገለልተኛ ሁኑ። የሆነ ቤት ሰው ልነጋገር እኔ ማለት ተነጋገሪ የሚሻለው ነው። በቃ እስከ መቼ ስንት አመት ሞላው? በቃ ሁሌ አንድ አመት ሙሉ ሀይሚ ያስጠላል። ያስጠላል። በጣም በጣም የሚያስጠላው አንድ አይነት ላቸው። አንዳንድ ሰው ጎበዝ ሆኖ ሰርቶ ይለወጣል። አንዳንድ ሰው ደግሞ ሰንፎ ህይወቱ ይበላሻል። ይህ ደግሞ ምንም ማድረግ አይቻልም። እዚህ ሀገር ላይ ማለት ነው ማዚ እዚህ ሀገር ላይ አንዴ ከፍ ስትይ አንዴ ዝቅ ስትይ ነው አፈር በልተሽ ነው የምትነሹ። እላይ የነበሩት ታች የነበሩት እላይ የሆነ ነው። ይሄ ግዴታ ነው። በቃ ሁላችንም ሰርተን ነው ገብትሻል። ሀቡ ጋር እንግባ እመቤቴን ሀቡ ጋር እንግባ ይሻላል። በቃ ይሻላል። እንደውም እሷ ጋዜጠኛ ምን ሳሪ እዚህ ኮመንት ላይ የምታሽቃብጡ በኋላ ላይ እኔ እናንተ ቤት መግባት ራሱ እየደበረኝ ነው። እመቤቴ በጣም እየደበረ ተው፣ አይመለከታችሁም እናንተ ከዚህ ነገሩ በሎናት። አሁን አወቃችሁ ቤቱ ጋር እንደምትሰብሩ። በቃ እኔ ራሱ አልኖርም። ባልሞት ራሱ በቁሜ ነው የምሞት ካሁን በኋላ። በልጅ አንዴ ካስፈራራችኝ በቁሜ ነው የምሞተው። እያደር ነው በየቀኑ የምሞተው። አሁን አወቃችሁበት። ይህ ሊያመጣብኝ ነው የከበደኝ። ሰሞኑን በጣም ከበደኝ። ይህ ሰው አይድሌ እሺ ምን ላድርግ? እውነት ምን ላድርግ? አሁን ሰባርሽ በቃ ወደቅሽ። አሁን ቲክቶክ ስጀምር ብቻዬን ነበረ። ኦንላይን ምንድን ነው ሞል 12 ሰዓት እየሰራሁኝ ከጎን ለጎን ልብስ እሸጥ ነበረ። ይሄን ሪካርድ አድርጉት። ማንም አልነበረም። ከዛስ ቦሬ ተነስቷል። አዎ ከፍቶኛል። እኔ የምሰደብበት ቪዲዮ ላይ ሪፖስት ተደርጎ አየሁ። ለምን ከፍቶኛል አልኩኝ። ሳራ ናት ሲሉኝ ሳራ አይደለችም ጓደኛ፣ ሳራ ብቻ አይደለችም የኔ ጓደኛ አልኩኝ። ማና መዓዛ ናት አይተነዋል ሲሉ ጸጥ ነው ያልኩት። አዎ መዓዛ ናት። እኔ ፎሎ አድርጉኝ። ፎሎ ካደረጋችሁኝ ይህን አካውንት ቪዲዮ ስራም ማልሰራበት ምንም ምክንያት የለም ብዬ የፖስተትኩት ቪዲዮ ላይ ጠቁሬ ነበረ ማለት ነው። ከዛ አንዷ ስክሪንሹት አርጋ ያን የተናገርኩበትን ስክሪንሹት አርጋ ኢክራም ወታ ቸገረኝ በለመነሽ ቁጥር አንዷ ናት። እኔ አላውቃትም፣ አላህ በሚያውቃ ኢክራም ወታ
በለመነሽ ቁጥር ጓደኞቿ ለምን ይነሳሉ? አርገዋል፣ ረርተዋል። ለምን የሚለው ቪዲዮ ላይ መዓዛ ሪፖስት አድርጋ አየሁ። መዓዛን ነው እኔ የማውቀው ማለት ነው። ከዛ ከፋኝ። እኔ የትኛው ቪዲዮ ላይ ነው ወጥቼ ለመንኩት? ወጥቼ እርዱኝ ያልኩት የትኛው ቪዲዮ ላይ ነው? ሀቅሽ ይወጣል ሲሉኝ አዎ ሀቄ ይወጣል፣ እኔ መናገር አልችልም፣ በራሱ ጊዜ ሀቄ ይወጣል ብዬ ወደ ራሴ ጉዳይ ገባሁ። ጠዋት መሐመድ ቤት ገባሁኝ። 2 ከኤርፖርት ተመልሻለሁ። እኔ ለማይ መባል አልችልም፣ ወደ ሊሄድ ነው ብዬ መኪና ውስጥ ሁሉ ልገባ ነበር። እህቴ ታስፈልጊኛለሽ ለእኔ ኑሪልኝ አለችኝ። ከዛ ውጪ የተናገርኩት ቃል ሳራ እንዲያርጋኛለች እከሌ ከጓደኞቼ እንዲያርገውኛል ብዬ የሰራሁት ቪዲዮ ካለ ሁሉም ይምጣና አይ በዚህ ቪዲዮ ተናግረሽኛል፣ በከሌ ቪዲዮ ቦምብ ይፈነዳል ያልኩት እኔ ካለፈልኝ በኋላ ካሳለፍኩ በኋላ ይሄን ጊዜ እናገራለሁ። ብዙ ነገር ያሳለፍኩትን እናገራለሁ ከማለት ውጪ ምን ተናግሬ ነው? እስቲ ንገሩኝ፣ እናንተ ፍረዱኝ። እኔ እከሌ እንዲያርጎኛል እከሌ እንዲያርጎኝ ነው ወይም ደግሞ ጓደኞቼ አላረጉልኝም ብዬ የሰራሁት ቪዲዮ አለ? አዎ የታመምኩ ሰዓት አዋተው ልከውልኛል። ሁሌ አድርገዋል። ግዴታ የለም። ሰው አፎ ያቆም እነግርሻለሁ። ቆይ ሪፖርት የተመለሽው ትናንትና እንደው ጥፍታ ላይ ይችላል ምን ሆና ነው እያልኩ ስል ሪፖርት እንዴት ተመለሰኝ ነበር ምናምን ብሎ ሙስጣፋ ሲነግረኝ ምን ነው የምፈልገው? ህዝብ ይወድሻል እንፈለሽውን በቃ ንገሪን፣ ወላሂ ንገሪን። አሁን ወቅት ላይ ማለት ገንዘብ አጥሯን የተመለሰችው ብሎኛል። ገንዘብ አጥሮሽ ነው የተመለሽው? መጀመሪያ ቪዛ ወጥቶልኝ ነበረ እና በመጀመሪያው የሆነ ፋይል ምንድነው ፋይል ጎሎሻል ብለው ነው የመለሱኝ። ከዛ ደግሞ ትኬት ተስተካክሎ ጎሏል ያሉትን ፋይል ይዤ ሲሄድ በረራ የለም አሉኝ ማለት ነው። ከዛ ተመለስኩኝ። በቃ ምንም ማድረግ አልቻልኩም። ድጋሚ ለምን ዱባይ አትሄጂም ሰውን ታውቀዋለህ ለምን አሰሪም ሲሉኝ እኔ ሳልሞክር ቀርቼ አይደለም ለዛም ብዙ ገንዘብ አውጥቻለሁ፣ ድጋሚ ደግሞ መሄድበት የለኝም ምናምን ብዬ ተናገርኩ። ያን ይዞ ነው ሰው ገብቷል። በዛ ምክንያት ነው እኔ ወላሂ እንደዛ ብለው ሲሉኝ خلاص እኔ ለራሱ ባለፈ ለሆነ ነገር እንትን ነበር እኔ ጋር ነበር ያን ራሱ እንሰጥሻለን አንቺ ተቸገረሽ ወላሂ አሁን ላይ ላንቺ የማያዝን ማንም የለም እነግርሻለሁ። አፋሽን አላህ ይስጥሽ፣ አላህ አፋሽን አላህ ይመልስልሽ። ችግርሽን የምታውቂው አንቺ ነሽ። እኛ አንቺ ላይ ያለ ችግሮችን አናቃቸው ምን እንዳደረሽብሽ ምን እንደሆንሽ ወይም ደግሞ ኢትዮጵያ ገብተሽ ለምን እንደቀረሽ አንቺ ነሽ የምታውቂው። አላህ አፋያውን ይስጥሽ። አግብተሻል ማለት ሰምተናል። አላህ ደግሞ ትዳርሽን ያማረ ያደም ሀዋ መጨረሻ ያማረ ያርግልሽ። የተጎዳ ሰው በዕድ ዑስር ይስራ ነው ሊያምርልሽ ይችላል። አላህ ያሳምርልሽ እንደ ጉዳትሽ እና ወንድሜ ወማና መሰለህ ንግግር አልችልም። ድሮም ታውቃለህ እንዲወጥቼ መሟገት ወይ እንዲሆኝ ነው ማለት አልችልበትም። ያኔ ጎዳኝ ብዬ አስባለሁ። አሁን ራሱ ወላሂ እንባይ ተናነቀኛል ማለት ነው። ያ ደግሞ ያስጠቃኛል፣ እኔ ጥፋተኛ ያደርገኛል። እኔ ብዙ ነገር ተደርጊያለሁ ወላሂ ነው ምን አላወራውም እንጂ ብዙ ነገር ተደርጊያለሁ። እዚህ ኢትዮጵያም ከመጣሁ በኋላ እዛ ነው የኔ ዱባይ ነው ችግሬ የጀመረው ማለት ነው። ግን ሲያልፍ አወራዋለሁ ብዬ ነው ሁሉንም እያለቀስኩ ቢሆን እናገራለሁ። አሁን አይደለም ሰዓቱ፣ አሁን አይደለም። ያልፋል እኮ የማያልፍ ነገር የለም። بعد عسر يسرا ነው አላህ Subhanahu Wa Ta'ala ልጄን የጀመርኩለትን ነገር ልጨርስ ትንሽ እሺ። ደህና ደሩ ጋይስ። ካስቀየምኳችሁ በጣም ይቅርታ። ልጄን ተውልኝ። ህይወት እንዲህ ናት እንዴ? ለልጄ ብዬ እዚህ ጋር እየመጣሁ እየለመንኩ ልጄን ትንሽ ህይወቱን ፈቅል አድርግ እያልኩ እየተሰደብኩኝ ችዬ ለልጄ ስል ብዬ
ግን በልጄ ምን ማለት እንዲህ ማለት እንደላካ ይሄን አንዳንድ ሰው የማይፈልገውን ነገር የሚያደርገው ለዛ ይሆናል። ፊልም ላይ የሚያዩት ለካ ኢትዮጵያ ውስጥ አለ እንዴ? ፊልም ላይ የሚያዩት ነገር ለካ አለ እንዴ? እና ብቻዬን የቀረሁት ኤርፖርት ላይ ማለት ነው። አላህዬ ለምን ምንስ ይሄን ያህል በድዬ ነው? በቃ ብቻ ዙሪያውን አየሁ ኤርፖርቱን። የኔ ጥፋት ምንድን ነው? ምን ሳጥፍቼ ነው? በቃ ለሰው እኔ ይሄን ያህል ክፉ አይደለሁም። እዚህ ኤርፖርት ሁለቴ መመለስ ምን ማለት ነው ብዬ ራሴን ጠይቄያለሁ። ምንድን ነው የቱ ጋር ነው የተሳሳትኩት? እኔ አሁን አይደለም ማልቀስ የጀመርኩት፣ ዱባይ ነው። ብዙ ነገር አሳልፌያለሁ፣ ብዙ አልቅሻለሁ። ከቅርብ ሰዎች ጀምሮ እንዳልነበርኩ ተቆጥሬያለሁ። ወላሂ ነው የምልህ። ሰው ሚዲያ ላይ ወጥቶ ስላወራ አይደለም እንዲህ ሲባል እሺ አዎ ነው የምለው። ለምን ላለማውራት ባወራ እላለሁ። እሷ በተቸገረች ቁጥር እኝኝ ትላለች ይባላል። መቼ ወጥቼ እኔ መቼ ሚዲያ ላይ ወጥቼ መቼ ሰውነቴ ሁሉ ይንቀጠቀጣል። ገብቶሃል? ለምን አላወራም? ለምን አልችልም? ለምን አልናገርም? እንደ ሰው እላለሁ ግን አልችልም። ይኸው እምባዬ ያስጠቃኛል መልሶ ማለት ነው። ወላሂ ነው የምልህ በቃ ሱብሃንአላህ። ወደ ተወለድኩበት ቦታ አልመለስም ብዬ ነበር። በቃ እዚሁ አዲስ አበባ እንደምሆን ሆናለሁ። አልመለስም ብዬ እህቴ ናት እኔ ፈልግሻለሁ ለእኔ ኑሪልኝ ያለችኝ እህቴ ናት። ወላሂ መኪና ውስጥ ሁሉ መግባት ፈልጌ ነበር። ምክንያቱም ሰው ካላወራክ ሊረዳህ አይችልም ያለህበትን ነገር ማለት ነው። በጤና የፈተነኝ፣ በትዳር የፈተነኝ፣ በቤተሰብ ሞት ፈተነኝ። ምንድን ያጠፋሁት እስከ ማለት ደርሻለሁ። በሰብር ስላለፍኩ ነው ወይ ብያለሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን